የአክሱም ጽዮን ላይ የተጋረጠው ሴራ ተጋለጠ። ጠበቃና የሕግ አማካሪ ስለ አህመዲን ጀበል ተናገሩ። ሚያዝያ 11 አደገኛው ነገር ተካሂዷል። ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በተለይ ኦርቶዶክስ የሆናችሁ ይሄ መረጃ ከመጠን በላይ ጉልበት እንዲኖረው ፈልጋለሁ። እውነት ለመናገር እኔ ቪዲዮ እንዲታይ ቫይራል እንዲወጣ አይደለም። ይሄ ጉዳይ የሃይማኖት ጉዳይ ስለሆነ ኦርቶዶክስ የሆናችሁ ሁሉ ይሄንን መረጃ በደንብ አድርጋችሁ ላይክ፣ እጅግ በደንብ ሼር በማድረግ ኦርቶዶክሳዊ አጋርነታችሁን፣ ቤተሰባዊነታችሁን፣ ወንድማዊነታችሁን እንድታሳዩን እንፈልጋለን። በዚህ ላይክ የማያደርግ እንዳይኖር። ምክንያቱም በትግራይ ያለው ኦርቶዶክሳውያን ላይ ያነጣጠረ በዚህ በወልዲያ አካባቢም ያነጣጠረ ጽንፈኛ ኃይሎች ጸጉረ ልውጦች ገብተው ጥቃት ለመሰንዘር ስራ እየሰሩ ስለሚገኝ እና አህመዲን ጀበል ያሉት ደግሞ ኦርቶዶክሳዊ አፓርታይድ በትግራይ እያሉ የሌለ ነገር በመፍጠር ሐሰተኛ ነገር በመፈብረክ እርስ በርስ እንድንጋጭ እርስ በርስ እንድንጣላ ተሳስረን ተዋደን ለዘመናት የቆየነውን አሁን ግን ያ ሁሉ ነገር አቅተው ጥሩ ምቹ ድል አጋጣሚ አግኝተው እኛን ለማጥቃት የተነሱበት ወቅት ጊዜ ስለሆነ ከምንም ጊዜ በላይ ድጋፍ ማድረጋችሁ እንዳይረሳ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላም ጸጋ ከሁላችሁ ጋር ይሁን። መረጃው ይዳረስ። ውድ ኦርቶዶክሳውያን በድጋሚ በቅድሚያ ትግራይ ላይ የትግራይ ኦርቶዶክስ ጥቃት ሰንዝሮብናል በማለት ያልተገባ ነገር መስጊድ አቃጥሎብናል በማለት መስጊድ እንግዲህ ይታያችሁ አቃጥሎብናል በማለት ቁርአኖቻችንን ቀደውብናል በማለት እና አህመዲን ጀበል ያሉት የዋሃቢዝምን እሳቤ አስተሳሰብ የሚያራምዱ አካላት ብቅ ብለው እርስ በርስ ጸብ፣ እርስ በርስ ጥላቻ ለመንዛት እንቅልፍ አጥተዋል። የማያደርጉት ነገር የለም። የማይሸርቡት ሴራ የለም። የማያቅዱት ነገር የለም። የኦርቶዶክስ ጥላቻቸው ጥግ ድረስ የደረሰላቸው አካላት በቻሉት አቅም በሚዲያዎቻቸው በጽሁፎቻቸው እያጋሩ ጥል፣ ክርክር፣ ጥላቻ፣ መለያየትን እየሰበኩ ይገኛሉ። በቅድሚያ ሚያዝያ 11 ምንድነው የነበረው የሚለውን እናሳያለን። ቀድሞ የነበረው ማለት አሁን በስግደት ወቅት የነበረው ክስተት የተፈጠረው ግጭት ነው፣ አለመግባባት ነው። ሆነ ተብሎ በማህበራዊ ሚዲያ እንዲራገብ ወደ ጽንፈኞቹ አካላት እንዲደርስ ታቅዶ የተሰራ ቢገኝ ጉዳዩን አንድ ወጣት በዛ አካባቢ የሚገኝ አሸባሪ ኃይሉን የሚያገኘው ውጊያ ሲፈጥር ነው፣ ጥላቻ ሲፈጥር ነው ይለናል። እንካተል እንግዲህ የጠሉት ይወርሳል የፈሩት ይደርሳል ነው ነገሩ። ልክ እንደፈሩት ነው የሆነው። ዛሬ ግን አሸባሪዎች ወደፊት ስላሰቡት ሀሳብና ቀድመን እንዴት እንደምንከላከል ነግራችኋለሁ። ከዛ በፊት ግን ጀስት እንዲገባችሁ ያህል አጭር ይሄን ትልስታችሁ ወደ ኋላ 6 ወይም 7 ዓመት እንመለስና አሁን ላለንበት ደም አፋሳሽ አስከፊ የሆነ የእርስ በርስ ጦርነት ጅማሮ ምን ነበረ? የቃላት ጦርነት አይደል? ይሄ ብሔር ይሄን ብሔር ለ100 ዓመት እንዲበድሏል፣ ይሄ ብሔር ይሄን ብሔር ለ27 ምናምን የተባለ ነው የጀመረው። ይሄ ፌዝ 1 ነው። ፌዝ 2 አለ፣ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 አለ። ከዛ መጨረሻው ምዕራፍ ምንድነው? መጨረሻው ምዕራፍ ፊሽካው ከመነፋቱ በፊት የአንድ ብሔር ተወላጅ ሀገር ሰላም ብሎ ትምህርት ለመማር ዩኒቨርሲቲ ሌላ ክልል ሲሄድ የዛ ክልል ተወላጆች ከዚህ ብሔር ነው የመጣው ብለው ጀስት ንጹህ ይሁን መጥፎ ይሁን ሳያውቁ
ከፎቅ ሲወረውሩ ሲወጉ ምናምን ነበር። ከዛስ እዛ የሞተባቸው ደግሞ ሪታሊት ያደርጋሉ ማለት ነው። ያ ነው እንግዲህ በ11ኛው ሰዓት ሲደረግ የነበረው። እዛ ፊሽካው ተነፋ 6 ነው 7 ዓመታችን ነው። ወደዚህ ስመጣላችሁ ደግሞ አሸባሪዎች ምንድነው የሚፈልጉት? ሽብር ነው የሚፈልጉት። የመጠንከር ሽብር ነው የሚፈልጉት። አርሲ ክርስቲያን ወገኖቻችንን ሲገሉ ሌላ ቦታ ክርስቲያን ወገኖቻችን ለነዚህ ወገኖቻችን ሪታሊት እንዲያደርጉ ይፈልጋል፣ እንዲበቀሉላቸው፣ ሙስሊሞችን እንዲገሉ ይፈልጋል። ገብቷቸው ወይም እንዲበድሉ ይፈልጋል። አሁን ለምሳሌ አርሲ የሙስሊም ከተማ ነች። ለዛ ነው ክርስቲያኖች እንዲህ የሚበድሏቸው በየጊዜው። ግን ሁሉም ሙስሊሞች አይደሉም። ገብቷቸው ምክንያቱም ሰብአዊነት የሚሰሙ ሙስሊም ስላለ ማለት ነው። እነዛ ንጹህ ሙስሊሞች ወደ ጀማቸው እንዴት ነው የሚቀላቅሉት? ክርስቲያን ሪታሊት ካረገ እነዚህ አሸባሪዎች ለነዚህ ንጹህ ሙስሊሞች ምን ይሏቸዋል? እዛ እኮ ወገኖቻችን እየተገደሉ ነው፣ እዛ ጨርሰው ሲመጡ ወደ እናንተ ነው ምናምን የሚል ትርክትን ይነግሯቸዋል። ከዛ እንዲህ እየተባለ ነው የሚፋፋም። አሸባሪ ያለ ሽብር ልክ ከውሃ ውስጥ የወጣ አሳ ብሉት። ሰላማዊ ቦታ ውስጥ አይኖሩም አሸባሪዎች። ሽብር እየፈጠሩ ነው የሚኖሩት። ለመጠንከር ሽብርን ነው የሚፈልጉት፣ ለመስፋፋት ሽብርን ነው የሚፈልጉት። ስለዚህ እኛ ደግሞ ሽብርን አንሰጣቸው። የአክሱሙን ነገር ደግሞ ስመጣላችሁ አክሱም የተፈጠረው ባጭሩ ምንድነው? ሙስሊሞች የስግደት ቀን አርብ ማለት ነው ከተለያዩ ቦታ ተጠራርተው ወደ አክሱም ገቡ። ከሽሬ ከውቅሮ ምናምን ገቡ በብዛት። እዛ መጮህ ጀመሩ፣ መበጥበጥ ጀመሩ። ሙንታቦን ቀንሱልን፣ ዛሬ ስግደት ቀን ነው አሏቸው። በፍጹም አሉ፣ አስወጣቸው። ምክንያታዊ የሆናችሁ ሙስሊሞች እንግዲህ ስንት ዓመት ኖረናል? 1000 ምናምን ዓመት ብዙ ነው። እስካሁን ተቻችለን ይመጣ ነው። አንድ ቀን ምንም ችግር የለውም። ዛሬ ስግደት ነው ድምጻችሁን ቀንሱ ነው ያሏቸው፣ አጥፉት አይደለም ያሏቸው። ግን ኦልሬዲ አላማቸው ለመበጥበጥ ስለሆነ ነው። ሰው ሙሉ ስቶሪን ሳሰሙ እንዳትፈርዱ ፕሊዝ፣ ወይም ደግሞ ሳይድ እንዳትወጉ። እንዲህ እየተባለ ነው ጦርነት የሚመጣው። ወደ ደቡብ ወሎ ደግሞ ሲሄድ እዛ በጣም አስከፊ ነገር ነው እየሰሙ ያሉት። አሸባሪዎች ተደራጅተው ትሬን እያደረጉ ነው። እዛ ያላችሁ ክርስቲያኖች አንድ ነገር ልንገራችሁ፣ አሸባሪ ሊገልህ ነው የሚመጣው፣ ሊያወራህ አይደለም የሚመጣው። ስለዚህ ክላሽን አቀባብለህ ጠብቀው። ሰሜን ወሎም ያላችሁ ክርስቲያኖች አግዟቸው። ምክንያቱም አሸባሪ በቃ አላማው ያ ነው። ምንም ብትነግረው ምንም ብትለው አይሰማም። ኦልሬዲ ብሬን ዋሽ ሆኗል። ስለዚህ ይሄ ነገር ከመባባሱ በፊት እዛ ያለበት ቦታ ሄደ ነው ምትመር። በዚህ አጋጣሚ አርሲ ያላችሁ ወገኖቼ አክሱም በተፈጠረው ነገር ሪታሊት ሊያደርጉ ሊበቀሏችሁ ስለሚችሉ እዛ ያሉ አሸባሪዎች አደራችሁ ነው፣ ሁለት አይናችሁ ጨፍናችሁ እንዳትተኙ አደራችሁ ነው የምላችሁ። በተለይ ይሄን ወር ተጠንቅቃችሁ ገብታችኋል። ይሄን ወር ብቻ አይደለም ብቻ ከቤተሰቡ አንዱ እየተኛ አንዱ እየጠበቀ እንደዛ እንትን በሉ ብቻ አላቅም እኔ። በተረፈ አዳዲስ ነገሮች ካሉ አምጥቼ እነግራችኋለሁ። ሰላም ሁኑ። መቻችሁ አክሱም ከተማ ላይ ሙስሊሞቹ ላይ የደረሰ ያለውን ዙልም እናወግዛለን። በመገኘትና በሺዎቹ በሚቆጠሩ ሙስሊም ወንድሞች እህቶች በተገኙበት ሁኜ እዛ ማለው በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በሀገራችን ኢትዮጵያ የሕግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው በትላንትና ሁለት ጁምዓ ቀን ታላቁን የጁምዓ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ቁርአንን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለው ጭቆና እኛ የኢትዮጵያውያን ሙስሊሞች እናወግዛለን።
ይህንን ጉዳይ መንግስት ተከታትለው መንግስት የህግ የበላይነትን ማስከበር፣ የዜጋ ነጻነትን ማስከበር፣ የሃይማኖት እኩልነትን ማስከበር ያለበትን ህገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አስተላልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይሄንን ኢሰብአዊ ድርጊት ይሄንን አፈናና ጭቆና በወንድሞች በእህቶች ላይ እየደረሰ ያለው በሰሜኑ በሀገራችን ክልል በአክሱም ከተማ እየተደረገ ያለውን በጽኑ እናወግዛለን። ይሄንን ኢሰብአዊ ድርጊት እያደረጉ ያሉት ሰዎች ለህግ መቅረብ አለባቸው። ይሄም ማይሆን ከሆነ በእንደዚህ አይነት ተቻችለን በምንኖርበት ሀገር ላይ ኢሰብአዊ ድርጊቶች እየተደረጉ ሃይማኖቶች እየተናቁ የህግ የበላይነት ሳይኖር ሲቀር እንደተከታተል ነው የልጁ ሀሳብ እንደሰማ ነው። ይሄ እውነት ነው። ሆነ ተብሎ ታቅዶ የተደረገ ያለ ነገር በዩኒቨርሲቲዎች መጀመሪያ ላይ የቃላት ጦርነት፣ ኋላ በዩኒቨርሲቲዎች በዘር የተነሳ ግጭት፣ አሁን ደግሞ እንደምናውቀው በተለይ ሰሜኑ አሁን ጉዳዩን ደግሞ ወደ ሃይማኖት አድርጓል። ወደ ሃይማኖት እፎይ እንዲልናል። እስኪ እንከታተል። አሁን አክሱም ጽዮን ጋር ሄደ አክሱም ጽዮንን እያየህ ደም አይናቸው የሚለብሰው ለምንድን ነው? አስቀድሞ ነብያቸው ስላለ። የምን ቤተክርስቲያን አስመርና አሳያቸው። ማርያም ቤተክርስቲያን አዲሱ መልሰው የማርያም ቤተክርስቲያን ማርያም የሚለውን አስመሩበት። የተወልኮል ማርያም ያያችሁ አክሱም ታተናቢያቸው ነጠላ የለበሰ ሲያዩ ደማቸውን ይፈላው። አክሱም ላይ ደግሞ ይሄን ማድረግ አልቻሉም። ስለዚህ መንግስትን ተደግፈው ራሳቸው ጠብ እያስነሱ ማስጨፍጨፍ ይፈልጋሉ። የዋሃቢያ ሴራ ይሄ ነው። ግን እንቀጥል። የማርያም ቤተክርስቲያን አለቻችሁ። መንፈሱ የመሐመድን አስጨንቆት እኮ ነው ታውቃለህ። የአክሱም ጽዮን አስጨንቀዋለች። ከሰይጣንም መጥፎ ናቸው። ይሄን አዲስ ቀደት ጥላለህ ወይንስ አክሱም ጽዮን ጋር ሄደህ እናንተ እቺ አክሱም ጽዮን ያለቻችሁ እነዚህ ናቸው ትላለህ? እነ ኡሙ ሰላማ እንግዲህ ኢትዮጵያ የነበሩ ናቸው። ወይስ አክሱም ጽዮን የነበሩ ናቸው? በስደት የመጡ ናቸው። በስደት መጥተው የቆዩ ናቸው። በስደት መጥተው ከቆዩ በኋላ ጋዜጠኛ መስከረም ጌታቸው ይሄ ግጭት ቀስቃሽ የሆነው አህመድ ጀበል በህግ ቁጥጥር ስር መዋል አለበት። ህጉ ችላ ሊለው አይገባም። ህጉ ዝም ሊለው አይገባም። በዝምታ ሊታለፍ አይገባም። ነገሩ ጠጠር ያለ መልእክት አለው። ውስጡ ከበድ ያለ ሸከር ያለ ነገር አለው። በዝምታ ነገሮችን የምናልፍ መሆን የለበትም ስትል ተናግራለች። በትስስር ገጿ ያጋራችው ይሄ ነገር ርዕስ ያደረገችው አፓርታይድ ኦርቶዶክሳዊ አፓርታይድ በትግራይ በማለት አህመዲን ጀበል የተባለው የእስልምና አማኝ ወሃቢዝምን ሐሳብ የሚያራምድ አፓርታይድ የሚለውን ቃል መጠቀሙን ተከትሎ ነው። አፓርታይድ የሚለው ቃል ወይንም ቃሏ ብቻዋን በደቡብ አፍሪካ ላይ በነበረው የአፓርታይድ ስርዓት ምን አይነት ከባድና ዘግናኝ ጊዜ እንዳሳለፉ የሚታወቅ ያን ቃል ብዙዎች የሞቱበት፣ ብዙዎች ደማቸውን ያፈሰሱበት፣ አጥንታቸው የተከሰከሰበት፣ የተገለሉበት፣ የተበደሉበት ያንን ቃል አፓርታይድ ኦርቶዶክሳዊ አፓርታይድ በማለት ኦርቶዶክስ የሚለውን ከቶ ትግራይ የሚለውን ከቶ ነጥሎ በድፍረት ማን ምን ያመጣል፣ ማን ይከሰኛል፣ ማን ይነካኛል በሚል እብሪት መጽሐፉን ተከትሎ
ህግ ለእንደነዚህ አይነት ነገሮች ለምን ዝም ይላል? ህግ ለምን አይናገርም? በማለት ጋዜጠኛ መስከረም ስትናገር ሰማሁ። ስለዚህ ይሄ ጉዳይ በቸልታ የሚታይ ጉዳይ አይደለም። በዝምታ እና የምንችለውም ነገር እንዳለ በደንብ ትኩረት ሰጥተን ልናይ ይገባዋል የሚል ምክንያት አለ፣ ሐሳብም አለ። ጠበቃና የህግ አማካሪ አያሌው ቢታኒ እንደ ልብ ኦርቶዶክስን የሚናገረው አህመዲን ጀበል በማለት ከህግ አንፃር ምን አይነት መልእክት ሊኖረው ይገባል የሚለውን ሐሳቤ እንደሚከተለው አቅርበውልናል። እንካት አህመዲን ጀበልና ኦርቶዶክሳዊ ጥላቻ ማብቂያቸው መቼ ነው? ሰላም ጤና ይስጥልን፣ እንደምናችሁ። ይህ የአንድ ባለሙያ እንዲሁም ደግሞ የሃይማኖቱ ተከታይ ኦርቶዶክሳዊ የሆነ ቁጭትና ህመም ያለበት ሰው ድምፅ አድርጋችሁ ቁጠሩት። በተለይም ደግሞ በተቻለኝ መጠን እንዲህ አይነት መሰል የሆኑ ተግባራት እንዳይከሰቱ አስተማሪ ሆኖ ማለፍም ስላለበት ነው ይህን ቪዲዮ የምሰራው። ክርስቲያናዊ አፓርታይድ በአክሱም ብሎ ጻፉ። በአክሱም እየተደረገም ያለ በተለይም ሙስሊም ቤተ እምነት ተከታይ በሆኑ ወንድምቶቻችን ላይ እየተደረገ ያለ ማናቸውም ኢሰባዊ የሆነ ተግባር ያለ እንደሆነ ፍጹም ሊወገዝ የሚገባ ተግባር ነው። በምንም አይነት መልኩ ሊበረታታ እና ደግሞ ድጋፍ ሊሰጥ የሚገባ ነገር አይደለም። ነገር ግን ይህን ተግባር የፈጸመው መንግስታዊ ተቋም መሆኑ እየታወቀ መንግስታዊ አመራር መሆኑ እየታወቀ ጉዳዩን ከእምነቱ አገልጋዮች ጋር አያይዞ ክርስቲያናዊ መልካም ስምና ዝናን ለማጉደፍ እና እንደ ሀገር ሁከትና ብጥብጥ ለማስነሳት ታልሞ የሚሰሩ አስነዋሪ ተግባራትን ግን መቃወም ካልቻልን ማናችንም ሰዋዊም አይደለንም። በቀጣይም ደግሞ ሀገርንም እንደ ሀገር መታደግ እንችላለን ብዬ አላስብም። አንዳንድ ጊዜ ለምጣዱ ሲባል አይጧ ትለፍ ይባላል። ቤተክርስቲያን ይህንን እያለች ለብዙ ጊዜ አልፋለች። ለምጣዷ ለመሰረቷ ብላ ማለት ነው። አንዳንድ አይጦች እየተነሱ ግን ሊቦጠቡጣትና ሰላማን ሊነሷት ይፈልጋሉ። ኦርቶዶክሳዊነት እኮ ክርስቲያናዊነት እኮ ቀኙ እየተመታ ግራህንም ስጥ እየተባልን ያደግን ሰዎች ነው። ግን ይሄ ማለት ሊሚት የለውም ማለት አይደለም። ሊሚት የለውም ማለት አይደለም። ባለፉት ዘመናት ቤተክርስቲያን ብዙ ዋጋ ከፍላ ነገር ግን መብቷን ያስጠበቀችባቸውን ጊዜያት የሩቅ ታሪክ አይደለም፣ የቅርብ ጊዜንም መመልከት ይቻላል። አትንኳት፣ ቤተክርስቲያን አትንኳት፣ ግድ የለህም። ጥያቄ ካለ በራስ መዋቅርን ተከትለ ጠይቅ። በማናቸውም መልኩ እዚህ ላይ ምንም እኔም ደግፋለሁ ካስፈለገ። ደግሞም እኮ ልክ እንደኛ ኦርቶዶክሳውያን የህግ ባለሙያዎች እንዳሏችሁ ሁሉ የሙስሊም ቤተ እምነቱን መብትና ጥቅም የሚያስጠብቅ ባለሙያ ተዋቅሯል። ለምን በዚያ በኩል መብትን አታስጠብቅ? ወጥተህ ለምንድን ነው ሁከትና ብጥብጥ ሃይማኖትን ከሃይማኖት እምነትን ከእምነት ሊያጋጭ የሚችል አስነዋሪ ነገር የምትናገረው? አዋቂነት ግን አይደለም ወንድም ማለት በሰውነት ወንድሜ ነህ። ነገር ግን ድንበሬን ስታልፍ እኔም በሰውነት ድንበርህን ልናልፍ የምንችልባቸው ነገሮች ሊመጡ ይችላሉ። በጣም ጥንቃቄ ስለሚያስፈልግ ማለት ነው። አሁን ስለዚህ ሐሰተኛና የጥላቻ ንግግር አዋጁ መሰረት ተደርጎ የኮምፒውተር አዋጅን መሰረት ተደርጎ እንዲህ አይነት አስነዋሪ ድርጊቶች መንግስትን ቆም ብሎ ሊመለከት ይገባል። እውነቴን ነው የምለው፣ ሲሪየስሊ ይሄ በስሜታዊነት የተናገርኩት አይደለም። ከራሴ ጋር በጣም ለመማከር ሞክሬያለሁ፣ ቼክ ለማድረግ ሞክሬያለሁ፣ ባላንስ ለማድረግ ሞክሬያለሁ። ግን ወደኋላ ሄጄ በተመለከቱ ቁጥር ሀይ ባለመባሉ ምክንያት ነው እዚህ ደረጃ ላይ የመጣው ማለት። ስለዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ እንዲህ አይነት ጉዳዮችን እንዲህ አይነት ነገር የሚያወሳስቡና ዋጋ ሊያስከፍል የሚችል ነገር የሚከውኑ ሰዎችን ተቆጣጠሩ። በሚመለከተው አካል በኩል አስመክር ሲሪየስሊ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንንም አልደረሰችም፣ ማንንም አልነካችም፣ ወደፊትም አትነካም። ነገር ግን እንዲህ አይነት ድንበር የሚጣሱ ነገሮች ላይ ግን እልባት ሊሰጥ ይገባል። መንግስት እኛ እኮ ነን የሞት ነው። በየቀኑ እኮ ሟቾች እኛ ነን። በየቀኑ እኮ የምንታረዝ እኛ ነን። በየቀኑ እኮ አብያተ ክርስቲያናት የሚቃጠሉባት እኮ እቺ ቤተክርስቲያን ነች። ስለዚህ ቤተክርስቲያን እኮ ስለሆነ እኮ አልገለጽክም፣ አልተናገርክም።
መንግስት ያደረገብህን ነገር ግን መሰረት አድርገህ ቤተክርስቲያንን ለመውጋት ነው የተነሳው። ስለዚህ እባክህ በቃ ተረጋጋና በይፋ ይቅርታ ጠይቀህ ነገሮችን አስተካክላቸው። ይሄን ነው ልል የምንችለው። ይሄ መልእክት ለሚመለከተው አካል እንዲደርስ ዘንድ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ስለዚህ ከህግ አንጻርም መታየት ያለበት ጉዳይ ነው። ወልዲያ አካባቢም እንደዚህ አይነት ነገሮች የተሰሙ ይገኛሉና ጸጉረ ልውጥ ሰዎች ሲገቡ እንደነበረም ጋዜጣ ወንድማችን ጸጋዬ ክፍሉ በተደጋጋሚነት ሲያቀርብ ሰምተናል። ስለዚህ ጉዳዩን በቸልታ ባንመለከተው፣ ጉዳዩን በትኩረት ብንቃኘው፣ ብንመለከተው፣ ብንዳስሰው፣ ብናየው ብዬ አስባለሁ። ከዚህ ጋር የተገናኙ እንዲሁም ሌሎች በተለይ ከዚህ የትግራዩ አፓርታይድ እያለ የጠራው አህመዲን ጀበል ጋር በተገናኘና የትግራይ ኦርቶዶክስ ላይ የተቃጣ ላለው ሐሳቦች ጋር ሊነሳ የታቀደው እቅድ ጋር እያንዳንዱ ነገር የወጣው መረጃ የተሰሙ ቪዲዮዎች ወንድሞቻችን ያቀረቡትንም አንድ ላይ አስደምጬ አቀርብላችኋለሁ። ሌላ መልክ እየሰጡት ስለሆነ ለግጭታቸው ጥንስስ ዋናው እንትና ያዘጋጁ ስለሆነ ሳይቃጠል በቅጠል ነውና ከወዲሁ እንዲደርቅ እንድንዘገጃጅ መልእክቶችን ለማሳለፍ ወዳለሁ። የተላለፉ የወጡ ቪዲዮዎችን በጥቂት እንደሚከተለው ተካትለን የምንመለስ ይሆናል። ውድ ኦርቶዶክሳውያን ላይክ ማድረግ፣ ሼር ማድረግ እና መረጃዎችን ማዳረስ ከእናንተ የሚጠበቀውን ነገር ማድረግ ፍጹም እንዳይዘነጋ ለማለት እወዳለሁ። ሰሞኑን በአክሱምና አካባቢው የተፈጠረውን ነገር ተመልክታችኋል። ነገሩ ሌላ መንገድ ለማስያዝና ሽብርተኝነትን የሚነዙ አንዳንድ ግለሰቦች ግን አሉ። እስኪ እነዚህን ቪዲዮዎች እንመልከታቸው። አረ ሰዎች ረፉ ሙስሊሙን እንደዚህ ያታንከራቱት። የአጼዎቹን ስርዓት አይቻልም። የአጼዎቹን ስርዓት በ21ኛው ክፍለ ዘመን ለማምጣት ከፈለጋችሁ በአክሱም ከተማ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ስጋ እንዳየ ውሻ እንደዚህ ጭራ መቁላት ተገቢ አይደለም። ወደ ነገሩ ከመግባቴ በፊት ከትግራይ እስልምና ቢሮ የተላለፈላችሁ መልእክት ምን እንደሆነ ልንገራችሁ፣ ስላያችሁት ማለት ነው። በሀገር ውስጥም ከሀገር ውጭም ያላችሁ ነገሩን እኛ ይዘነዋል፣ የእናንተን ተጨማሪ ሐሳብ አንፈልግም። እስኪ አንድ ጥያቄ ልጠይቃችሁ፣ የአክሱም ሙስሊሞች አሁን ነው ትዝ ያሏችሁ? ይህንን ቪዲዮ እስኪ ተመልክተን ነው እንምጣ። ያ ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ሙሉ ህዝቡ ሰይጣኖች ናቸው ሲባሉ የት ነበራችሁ? ለምን ብላችሁ ጠይቃችኋል? ትግራይ ውስጥ የፈረሱትን መስጊዶች ለማሰራት ምን ያክል መንገድ ሂዳችኋል? ለሰላም ሲሆን የላችሁም፣ የፈረሰ መስጊዳቸውን ለማሰራት ሲሆን የላችሁም፣ ሲራቡ የላችሁም፣ ሲጠሙ የላችሁም፣ ሲሰደቡ የላችሁም። ለብጥብጥ ለግጭት ሲሆን ግን ከየት እንደምትሰበሰቡ አናቅም አላችሁ። በነገራችን ላይ ይሄ አላዋቂነታችሁ የትም አያደርሳችሁ። ሲቀጥል አክሱም ላይ ጽንፈኛ ኃይሎች የፈጸሙት ድርጊት ብለህ የተናገርከው ወንድሜ፣ አክሱም ላይ ጽንፈኛ ኃይል የለም፣ የህግ አካላት ነው ያለው። እሺ፣ በአጭሩ በጨዋ ደንብ ለምን ይሄ ነገር ተፈጸመ ብላችሁ የጠየቃችሁ ለእናንተ መልስ ልስጣችሁ። አንደኛ ዕለተ ዓርብ ስቅለት ነበረ። መላው ኦርቶዶክሳዊ በመላው ዓለም የሚኖር በሙሉ ቀኑን ሙሉ በስግደት ያሳልፋል። ተደርጎም ታይቶም በማይታወቅ መልኩ ትልልቅ ስፒከሮችን ይዘው አንዳንድ ግለሰቦች ግጭትን ለመፍጠር ያሰቡ ሰዎች ማለት ነው ስፒከሩን ይዘው ወጥተው ድምጹን ከፍ አድርገው ህዝቡን ለመበጥበጥ ለመረበሽ ሲፈልጉ ነበር። በዛው አካባቢ የነበሩ አባቶች ድምጹን እንዲቀንሱና ሁለቱም አካላት ስርዓተ አምልኳቸውን እንዲፈጽሙ በጨዋ ደንብ ጠየቋቸው። አይ አሻፈረኝ አንፈልግም ብለው ይህን ድርጊታቸውን ድጋሚ መቀጠል ጀመሩ። ስለዚህ በአክሱምና አካባቢው የሚገኙ የህግ አካላት ነገሩ ወደ ሌላ ግጭት ከመሄዱ በፊት ብለው ህጋዊ እርምጃቸውን መውሰዳቸው ይታወቃል። በአጭሩ የተፈጠረው ይሄ ነው። አንድ ያልነገርኳችሁ ነገር ግን ስላለ ልንገራችሁ። ከትግራይ እስልምና ቢሮ የተላለፈውን መልእክት ማለት ነው። አባቶቻችን ይዘውት የመጡት መቻቻል፣ መከባበር እንዳይጠፋ እኛ በንግግር እንፈተዋለን ተብላችኋል። የተወዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች የምንመለስ ይሆናል። ተሰነባበትን። ሰናይ ቆይታ ይሁንላችሁ።